ሰው ሲሰድብህ የተሰደብከው ስድብ አንተን እንዳይነካ አድርገህ አስበው። ሰው ሲመርቅህም ላንተ ክብር እንደማይጨምርልህ አስብ። ለዚህ እኮ ነው አንድ አባት አህያ አላቸው፣ ኧረ በጣም ይቅር በለኝ የአህያ ያህል ክብር የለኝም አሉ። ምክንያቱም አህያ የተጫነችውን በክብር የምታደርስ ናት። እኔ ግን የእግዚአብሔርን ሕግ በልቼ የጨረስኩኝ ከአህያ አንሳለሁ እንጂ እንጨት አላቸው። እንዴ እንጨት እኮ በገባበት እሳት ውስጥ ነዶ እዚያው የሚቀር ነው። እኔ ለተሰጠችኝ ሃይማኖት እንኳን በሰማዕትነት ያልሞትኩ እንዴት እንጨት ትለኛለህ? አንተ ዝም ብለህ ከብት አላቸው። ከብት እኮ ጌታውን ያወቀ ግርግም ላይ ተገይቶ ትንፋሹን የገበረ ነው። አንተ ድንጋይ አላቸው። ውይ ድንጋይ ቤተ መቅደስ የሚሰራበት አሉት። አሁን ሰው የሚሰድባችሁን እኮ ማሳጣት ትችላለህ። በጣም የምንናደደው እኛ ምን ስለሆነ መስሏችሁ ነው? ሰው የሚናገረውን ነገር ነን ብለን ስለምናስብ እኮ ነው። ሰው የፈለገ ነገር ቢል ማድረግ ይችላል ባሉ ነገሩኝ እንጂ አይችልም። አይደለሁም እኮ ነው መልሱ። እንደው አሁን እንዲሁ ተመልከቱ፣ የቱን ያህል ብንሰደብ የሚመጥን ስድብ ሊገኝ ይችላል? እኛ የትኛውንም አይገኝም። ቅዱስ ዮሐንስ አፈወርቅ ይላል ከብት ልበልህ አንተ ሰው ይልና አይ ከብትስ ጌታውን ያውቃል። እሺ ውሻ ልበልህ፣ ውሻ የጌታውን ቤት ይጠብቃል። እሺ እንግዲያውስ ምን ልበልህ? እባብ ልበልህ፣ እባብስ ወገኑን አይነድፍም። እሺ ጭልፊት ልበልህ፣ ጭልፊትም ልጆቿን ታሳድጋለች ወገኖቿን አትበላም። እንግዲያውስ ምን ብዬ ልጥራህ አንተን ይልና ተመልከቱ። ሰይጣን ልበልህ ይላል። ተመልከቱ አዛኝን ምሬን ነው። ሰይጣን ልበልህ ወይ ይልና አይ ሰይጣንም በሰይጣን ላይ አይጨክንም፣ አንተ ግን በወንድምህ ላይ ስለጨከንክ ከሰይጣንም ብሰሃል። ሰይጣን የገንዘብ ባሪያ አይደለም፣ አንተ ለገንዘብ ባሪያ ሆነሃል። ሰይጣን የሱስ ባሪያ አይደለም፣ አንተ ለሱስ ባሪያ የልማድ እስረኛ ሆነሃል። ምን ልልህ እችላለሁ? እንኳንስ ክርስቲያን መባል ሰው ብዬ ልጠራህ ምን ያስጠራሃል? ምን የሚያስጠራ ስም አለህ ይላል። ተመልከቱ እኛ የሚመጥነን ስድብ የለም እንጂ። ስለዚህ ምንድነው ለማለት የፈለግኩት? ሰው ቢሰድበንም እንዳይረብሸን መሆን አለብን። እስኪ በሉ ሰው ቢሰድበንም በሉ እኛን የሚገልጽ ስድብ አለ? በፍጹም የለም እኮ ተመልከቱ። ለዚህ ነው ጌታ እንኳን ምን አለ መሰላችሁ? በምን አስተማስላ ለዛቲ ትውልድ፣ ይችን ትውልድ በምን ልመስላት አለ። ሀለይነ ለክሙ ወይ ዘፈንክሙ፣ ዘፈንላችሁ ሙሾ አላወጣችሁም። አስቆቀውነ ለክሙ ወይ በከይክሙ፣ ይቅርታ ዘፈንላችሁ ሙሾ አላወጣችሁም፣ አልጨፈራችሁም። አለቀስንላችሁ ሙሾ አላወጣችሁም። ይሄ ዘፈን ይፈቀዳል አይደለም ያልኩት፣ አደራችሁን። እኔ ማለት የፈለግኩት ሌላ ነው። ዘፈን የተባለ ልቅሶ የተባለ የዮሐንስ ስብከት ነው። ዮሐንስ እየበላ ቢመጣ አሃ ይሄማ ይቅርታ ሳይበላ ቢመጣ ይሄማ ጋኔን አድሮበታል አላችሁ። እኔ ደግሞ ዮሐንስ ሳይበላ መምጣቱ በቤቱናው እንዲሳቡ ነው። ክርስቶስ ደግሞ ሲመጣ እየበላ እየጠጣ የታመሙትን በሽተኞችን፣ ዘማውያንን፣ ኃጢአተኞችን እየጠየቀ አብሯቸው እየዋለ ሊያድናቸው ቢቀመጥ ደግሞ ምን አሉት መሰላችሁ? ይሄ ደግሞ አርከመ ጸባህ ነው፣ ኃጥአን የኃጥአን ወዳጅ የኃጢአተኞች የዘማውያን ወዳጅ ነው አሉት ሎቱ ስብሐት። ስለዚህ ምን አላችሁ? ምን ባደርግላችሁ ነው የሚገባችሁ? ዮሐንስ ቢመጣ ጋኔን አለበት አላችሁ፣ እኔ ብመጣ ደግሞ የኃጢአተኛ ወዳጅ አላችሁኝ። በምን ልመስላችሁ እችላለሁ አላቸው። ስለዚህ ተመልከቱ፣ ምሳሌ ያጣለት ነው። እኛ ምሳሌ ታጣልን። ስለዚህ ምንድነው ለማለት የፈለግኩት? እንደ ሙታን ሆነን መኖር። እስኪ በሉ ላይ እንደ ሙታን ሆነን በሉ መኖር። ከዚህ በኋላ ማለት ነው ሰው ሲሰድበን ላለመረበሽ መዘጋጀት አለብን። አይደለሁም አበቃ ከነገረኝም ትክክል ነው የሚሆነው። አዎ ልክ ነህ። ሰምታችኋል? እስኪ በሉ አዎ ልክ ነህ በሉ። ነገረኛ በሉ እንጂ የሚያናድዳችሁን ስድብ እስኪ አምጡት። ትልቁን ነገረኛ። አዎ ልክ ነህ። ልክ አይደለም? ዛሬ ነገር እዚህ ጋር ቁጭ ብለን እኔም እዚህ ጋር ሻሸን ጠምጥሜ ጤነኛ ሰው መስል እናንተም እሱ ጋር ቁጭ ብላችሁ በነጠላ ጤነኛ ሰው ብትመስሉ ስትወጡ ያው እንግዲህ ጠሽ ታረጋላችሁ አንዷን ማለት ነን እኮ በቃ አዎ ነኝ በቃ አለቀ። ሰው የሚሳደበውን አጥቶ እንዲሄድ ምን ማለት ነው? ማመን። ተመልከቱ እንድናምን እግዚአብሔር ይርዳን። ሁለት ክንፍ ተሰጣት። እስኪ በሉ ሁለት። የአብይ ጾም ለምን የአብይ ጾም ይባላል? አብይ እግዚአብሔር ወአብይ ኃይሉ የሚባል ጌታ የጾመው ጾም ስለሆነ አብይ ተብሎ ይጠራል። ሌላው ከሌሎቹ የአጽዋማት ቀናቶች አንጻር ሲታይ ይሄ ጾም በቀናቶቹ ከፍ ያለ ስለሆነ አብይ ተብሎ ይጠራል። ሌሎቹን አጽዋማት ፍጡራን ጾመውታል። ይሄን ጾም ግን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ የጾመው ጾም ስለሆነ አብይ ጾም ተብሎ ይጠራል። ለምትጠየቁት ሁሉ መልስ መስጠት አለባችሁ።
ስለ እምነታችሁ ምክንያቱን ማስረዳት አለባችሁ። ዕውቀት ያስፈልጋችኋል። እኔ አላውቅም፣ እኔ አልተማርኩም። አንዳንድ ሰዎች እኔ አይገባኝም መጽሐፍ ቅዱስ። ለምን እንደማይገባ የዓለም ትምህርት እንኳን ይገባሃል። በደንብ ነው የሚገባ። አቡነ ዘበሰማያት ጸልየ ከዛ አባቶች ሲያስተምሩ ያስተማሩትን ሊቃውንት ያስተማሩትን ትምህርት ከዛ ተከታተል ከመጽሐፍ ቅዱስ እንደሆነ እንደ ቤሪያ ሰዎች እየመረመርክ። ይሄ ትምህርት ለኦርቶዶክሱ ብቻ አይደለም። በነገራችን ላይ በተከታታይ በተለይ የምሰጠው ለፕሮቴስታንት እምነት ተከታዮች ነው። ብታደርሱልኝ ደስ ይለኛል። ትምህርቱ ሁላችሁም ብታደርሱት፣ ሼር ብታደርጉት፣ ላይክ ብታደርጉት፣ በቲክቶክ የምትጠቀሟላችሁ እያወጣችሁ በተለያየ መንገድ ትውልዱን ብታስተምሩት ደስ ይለኛል። አንደኛ መልስ ለመስጠት ሁሉ ጊዜ በእናንተ ስላለው ተስፋ ስትጠየቁ ስጡ፣ መልሱ ነው። ሁለት ዝም ብሎ አይደለም የምትመልሱት። አንድ ሰው ዝም ብሎ እንደመጣለት እንዲህ ነው ምናምን በግምት የሚናገረው ነገር አለ፣ አይሰራም። ምክንያቱም ዘወትር፣ ሁለተኛው ዘወትር የተዘጋጃችሁ ሁኑ። ዘወትር የተዘጋጃችሁ ሁኑ። በየቀኑ የእግዚአብሔርን ቃል ማንበብ አለባችሁ። በየቀኑ የእግዚአብሔር ቃል መስማት አለባችሁ። የእግዚአብሔር ቃል ስታነቡ እኔ ብዙ ጊዜ እላችኋለሁ፣ መጽሐፍ ቅዱስን በምታነቡበት ሰዓት እሱ ራሱ እያነበባችሁ ይሄዳል። መጽሐፍ ቅዱስን በምታነቡበት ሰዓት ውስጣችሁን ይነግራችኋል። መስታወት ነው፣ ራሳችሁን ያሳያችኋል። መጽሐፍ ቅዱስ ባነበባችሁ ሰዓት ሁሉ ንስሐ ነው። መጽሐፍ ቅዱስ ባነበባችሁ ሰዓት ሁሉ ከእግዚአብሔር ጋር ነው የምትገናኙት። መጽሐፍ ቅዱስ ባነበባችሁ ቁጥር ሁሉ ከነቢያት ከሐዋርያት ጋር ነው ዘመድ የምትሆኑት። መጽሐፍ ቅዱስ ባነበባችሁ ሁሉ ጊዜ እግዚአብሔር ነው በልቦናችሁ የሚያድረው። መጽሐፍ ቅዱስ ባነበባችሁ ሁሉ ጊዜ ሰይጣን ከናንተ ይርቃል። መቼ? በትክክለኛ ስታነቡት። በትክክለኛ ካላነበባችሁት ግን ራሱ ሰይጣን ጥቅስ እየጠቀሰ ይመጣል። የብዙዎቹ ውድቀት ይሄ ነው። ስለዚህ በዚህች እምነት ውስጥ ሆናችሁ ነገሮችን ልብ በሉ። ስለዚህ ሁለተኛ ቅዱስ ጴጥሮስ የተባረከው ሐዋርያ ምንድነው ያለን? ዘወትር የተዘጋጃችሁ ሁኑ። ለዚህ ነው ዘወትር ሁሉ ጊዜ ማስተማር ያለብኝ። እኔ ከልጅነቴ ጀምሮ ዘወትር ማስተማር እንዳለብኝ አምን ነበር። በጣም ሕፃን ሆኜ እንደውም አንዳንድ ሰዎች በእድሜ ከኔ የሚበልጡ ሁሉ በጣም ልጆኜ ስታስተምር ይሉኛል። መቀበል ብቻ ነው። ምክንያቱም እኔ በጣም ትልቅ መስላቸዋለሁ የዛን ጊዜ። ስለዚህ ይገባኛል። ስለሚገባኝ ችግር የለም። እግዚአብሔር የተመሰገነ ይሁን። የሚደንቀኝ ግን ምንድነው እንዴ በዛ እድሜ ሰው እንዴት ነው የሰማኝ የሚለው ብቻ ነው የሚገርመኝ። እግዚአብሔር የተመሰገነ ይሁን። ለዚህ ቃሉ እሱ ነውና ዘወትር ስለሚል ይሄ ቃል ይመራኛል። እኔ ኦርቶዶክሳውያን እናንተንም እንዲመራችሁ ያስፈልጋል። ዘወትር የተዘጋጃችሁ። ሶስተኛው ደግሞ ምንድነው ያለው? ነገር ግን ብሎ ነው መልስ ሲሰጡ። ነገር ግን ምንድነው ያለው? ነገር ግን ብሎ ከቃሉ ላይ እንደተመለከታችሁት በምንና በምን ይሁን ያለው? በየዋህነትና በፍርሃት ይሁን። ፍርሃት እግዚአብሔርን ነው። ፍርሃት ቃሉን ነው። የዋህነትም በቅን ልቡና ነው፣ በእምነት ነው። በዚች ቅድስት ቤተክርስቲያን እምነት ነው። ምክንያቱም በመሳደብ በክርክር በጣም ጉንጭ አልፋ የሚባል ነገር አለ። ጉንጭ አልፋ ይሄ ትርፍ የሆኑ ቃላትን መጠቀም ለአንድ ክርስቲያን ከባድ ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ከአፍህ ክፉ ነገር አይውጣ ብሏል። ልበ አምላክ ዳዊትም ይጻ አብይ ነገር ማአፈክሙ፣ ከአንደበታችሁ ከአፋችሁ ክፉ ቃል አይውጣ ይላል። ምክንያቱም አንድ ጊዜ ለደግ ነገር እንኳን ዝም አልኩኝ ይላል ያ ቅዱስ ዳዊት። ህሩይ የተባለው ልበ አምላክ የተባለው የእናንተንም ልብ አምላክ ያርግላችሁ እግዚአብሔር። ህሩይ የተባለ ዳዊት የአምላኩ በረከት የሱም በረከት በሁላችሁ ላይ ይደርላችሁ። ምን አለ ታዲያ እሱ? ካፋችሁ ክፉ ቃል አይውጣል። ያቺስ በአርማቴም መሴፋ የዛ የታላቁ ነብይ የሳሙኤል እናት እሷም እኮ እንደዚሁ ነው የተናገረችው፣ ክፉ ቃል ካፋችሁ አውጣ። ስለዚህ ይሄም ቅዱስ ጴጥሮስ ሊቁ የሚነግረን በረከቱ ይደርብንና የቅድስት ሐናም በረከት ይደርብንና ይደርባችሁ ሁሉም የሚነግሩን በየዋህነትና በፍርሃት ይሁን የሚለው አንዱ ትልቁ ነገር እሱ ነው። የዛሬ ትምህርታችን ወደ ተነሳውበት ልምጣና ደግሞ እንመልከት። እንግዲህ እንዲህ ከሆነ በሶስተኛው ቀን በቃና ዘገሊላ ሰርግ ነበረ ብሎ ዮሐንስ ወንጌል ምዕራፍ 2 ላይ ሲጽፍ ከጥምቀቱ በኋላ ስለሆነ ጌታችን ከተጠመቀ በኋላ ስለሆነ ሰማያት ተከፍተው በዮሐንስ እጅ ተጠምቆ የዕዳ ደብዳቤያችንን ጠርቆ አስወግዶ በሰውነቱ ተረግጦ በአምላክነቱ አቅልጦ አጥፍቶ
ጌታችን ኢየሱስ ክርስቶስ ጥምቀቱን ፈጸመልን፣ ልጅነትን መለሰልን። ታዲያ ዮሐንስ ምዕራፍ 2 ሲጽፍ በሶስተኛው ቀን በቃና ዘገሊላ ሰርግ ነበረ ሲል አንድ ከዚህ ተነስታችሁ ከጥምቀቱ በኋላ በሶስተኛው ቀን ሰርግ ነበረ ቃና ዘገሊላ ብላችሁ የምታስቡ ልትኖሩ ትችላላችሁ። ይሄ መጽሐፍ ቅዱስ የሚያነቡ ሰዎች ከኦርቶዶክስ ውጭ ያሉ በዚህ ነው የሚረዱት። ከኦርቶዶክስ ውጭ ያሉ ሰዎች ይሄ ነው ትልቁ በእኛና በፕሮቴስታንቱ ዓለም በካቶሊኩ ዓለም ትልቅ ልዩነት የሚፈጥረው ይሄ ነው። ለምሳሌ እነሱ ያነበቡትን ነው እዚህ ጋር አንብበዋል። በሶስተኛው ቀን በቃና ዘገሊላ ሰርግ ነበር ይላል። መጀመሪያ ያነበቡት ዮሐንስ ወንጌል ምዕራፍ 1 ነው። እዛ ላይ ደግሞ የሚነግረው ሰማያት ተከፈቱ ነው የሚለው። ተጠመቀ ነው ጌታ። እዚህ ሲመጣ በሶስተኛው ቀን በቃና ዘገሊላ ሰርግ ነበረ። እሱን ይዘው ነው የሚሄዱት። እንደገና ደግሞ እኛ ጋር ያለ የኦርቶዶክስ እምነት ተከታይ ሆኖ ደግሞ ያልተማረ ወይም መማር የማይፈልግ እሱ ደግሞ ምን እንደሚመስለው በዓሉ ላይ ይገኛል፣ ያከብራል። ዛሬ ጥምቀት ነው፣ ነገ ቃና ዘገሊላ ነው፣ ነገ ቅዱስ ሚካኤል ነው። በዓሉ ስለ ቃና ዘገሊላ ይከበራል፣ ቅዱስ ሚካኤል በዛው ስላለ መልካም እና ቃና ዘገሊላ ነው ዛሬ ብለው ከጥምቀት ማግስት ነው ቃና ዘገሊላ የሚከበረው። ተመልከቱ፣ ማግስት ነው። ስለዚህ ቃና ዘገሊላ ደግሞ ከጥምቀቱ ቀጥሎ የተደረገ የሰርግ ቤቱ ታሪክ ወዲያው የተደረገ የሚመስለው ሰው ይኖራል። ዋናው ነገር እንግዲህ ምንድነው ያለው ልዩነት እዚህ ውስጥ ካልን ጌታችን ከተጠመቀ የቃና ዘገሊላ ሰርግ የተደረገው ቅድም ጻፉ ብያችሁ ነበረ። ምን ያህል ቀን እንዳላችሁ አላቅም። ለማንኛውም ምን ያህል ቀን አለ መሰላችሁ? 43 ቀን አለ። 43 ቀን አለ። ጌታ ከተጠመቀ በኋላ ሰርግ ቤት የተገኘው ከተጠመቀ በ43ኛው ቀን ላይ ነው። እንዴት ስትሉ እንግዲህ አባቶቻችን ያስቀመጡልን፣ አባቶቻችን የነገሩን፣ መጽሐፍ ቅዱስ ያመሰጠረልን ታሪክ አለና እውነት አለና እሱን ነው የምናየው። የዛሬ ትምህርታችን ይሄ ነው። ስለዚህ እንዴት ነው ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። እሱ የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ የኃያላን ኃያል የልዑላን ልዑል የቅዱሳን ቅዱስ የክቡራን ክቡር የመላእክት አምላክ የሰራዊት ጌታ እሱ እግዚአብሔር እኛን ለማዳን በእደ ዮሐንስ በፈለገ ዮርዳኖስ ተጠምቆ የዕዳ ደብዳቤያችንን አስወግዶ ሳይውል ሳያድር የዛኑ ቀን ወደ ገዳም ሄደ። መቼ ቀን ነው ግን የተጠመቀው? አሁንም አንድ ቁልፍ ነገር ላንሳ። በውጭ ሀገር ያላችሁ ሰዎች ምስክር ናችሁ። ኢትዮጵያም ያላችሁ ሰዎች ምስክር ናችሁ። በውጭው ዓለም ክሪስማስ ተብሎ ልደት ይከበራል። ጎሽ እሰይ ይከበር። ፋሲካም እንደዚሁ ኢስተር ተብሎ ይከበራል። ጎሽ እሰይ ይከበር። ግን ደግሞ ክብሩን የለወጡ ሰዎች እንዳሉ ወቁ። ልደትን ወደ ሳንታ ክሎዝ ለወጡት። ልደትን ወደ ጣዖቱ አምልኮ ወደ ዛፉ አምልኮ ወሰዱት። ልደትን ወደ ሳቱርኒናና ወደ ሚትራስ የጥንቱ የግብጽ አምላክ ወደ ነሱ ልደት ዲሴምበር 25 ወሰዱት። ተመልከቱ። ደግሞ የፋሲካውን በዓል ወደ ምን ወሰዱት? ወደ እንቁላል ወደ ተጌጠ እንቁላል ነገር ወሰዱት። ቢዝነስ እና ያከበሩት ነው ወይ? እና ከብራለን ካሉ እንዳልኳችሁ ግን የናንተ የሆነውን ነገር ነግራችኋለሁ። ዓለም የረከሰች ናት። ዓለም የቆሸሸች ናት። የኢየሱስ ክርስቶስን ክብር የለወጠ ዓለም ነው። ኢየሱስ ክርስቶስ ስሙ እንዲጠራ የማይፈልግ ዓለም ነው። የርኩሰት ዓለም ነው። የጥፋት ዓለም ነው። የሰዶም ዓለም ነው። የገሞራ ዓለም ነው። የሱባማ ህይወት ነው። የሲባዮ ርኩሰት ነው። የጊቢያ ድፍረት ነው። የሚመለከው አሞን ነው። የሚመለከው ካሞሽ ነው። አምልኮቱ የአርጤምስ ነው። አምልኮቱ የአጵሎን ነው። ምድር በዚህ ምክንያት ትቀጣለች። ምድር በዚህ ምክንያት ዘላለም ከእግዚአብሔር እይታ ውጭ ሆና በመቅሰፍት ትሰቃያለች። እግዚአብሔር ግን አሁንም ደግ ነው። ፀሐይን ከማውጣት አላቋረጠም እንጂ ማምሸትና መንጋቱ አልቀረም እንጂ
እግዚአብሔር ከሰማይ ሆኖ ይላል መዝሙረ ዳዊት ላይ ምዕራፍ 2 ላይ ኃያሉ አምላክ እግዚአብሔር ከሰማይ ሆኖ አለ። ልበ አምላክ ቅድም የጠቀስነው ዳዊት ይስቅባቸዋል አለ። ይስቅባቸዋል። የሚስቅ ሆኖ አይደለም፣ ይታዘባል። እግዚአብሔር ያያል። እኔ በማደሪያዬ ሆኜ ነው ያለው የሰራዊት ጌታ እግዚአብሔር አምላክ። እኔ በማደሪያዬ ሆኜ ነው ሁሉን እመለከታለሁ ነው ያለው። አሕዛብን ሁሉ በገንቦ ውስጥ እንዳለ ትንሽ ጠብታን ማያቸው አለ። እኔ ከሰማይ ከማደሪያዬ ሆኜ እመለከታለሁ አለ የሰራዊት ጌታ እግዚአብሔር። በሚዛን ላይ እንዳለ ትንሽ ትቢያ እመለከታቸዋለሁ አለ። ሁሉን የሚመለከት ወደ ላይ ቢሄዱ እሱ፣ ወደ ታች ቢወርዱ እሱ። ዳዊት ልበ አምላክ ቅዱስ እንደተናገረ ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ጥልቁ በወርድ አንተ በዚያ ነህ፣ ወደ አድማስና ወደ አድማስ ጫፍ ብበር እንኳን እግዚአብሔር አምላክ አንተ በዚያ ነህ፣ ቀኝ ትደግፈኛለች አለ። የሌለበት ቦታ የለም። በሁሉ የሞላ ሙሉ በኩልኤ የሰራዊት ጌታ እግዚአብሔር የኔና የናንተ አምላክ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ያዳነን እርሱ የዘላለም አምላክ እግዚአብሔር ነው። የሰላም አለቃ ነው። የዘላለም አባት ነው። የዘላለም ንጉስ ነው። እኔና እናንተን የፈወሰ በዮርዳኖስ ልጅነትን የሰጠን የዕዳ ደብዳቤያችንን ያስወገደ እሱ ታላቅ አምላክ ለዘላለም ንጉስ ነው። ዓለም ግን ዛሬ ክዶታል። ዓለም ግን ዛሬ ሸሽቷል። ዓለም ግን ዛሬ ረክሷል። ዓለም ዛሬ ቆሽሿል። ስለዚህ እግዚአብሔር በተለያየ ቦታ ምልክት ይሰጣል። በዛ በኩል ያንቀጠቅጠዋል፣ በዛ በኩል በሳት ያመጣል፣ በዚህ በኩል ሌላ ይመጣል። ማምለጫ እንኳን የለውም። ትውልድ ወዴት ያመልጣል? ሽሽታችሁ በሰንበት ወይም ደግሞ እንዲሁ በክረምት አይሁን ይላል። ዳጥ ነው፣ ጨለማ ነው፣ መሸሻ የለም። በዛ ሰዓት ያለው ያዕቆብ ዘስሩግ የነገረን ይሄንን ነው። እናት የሴት ልጇን ድምጽ የማትሰማበት ሰዓት ይመጣል አለ። ታዲያ ነብዩ ሚልኪያስ ደግሞ ሲነግረን በምዕራፍ 4 ላይ ለናንተ ስሜን ለምትፈሩት ለናንተ የሙሴ ሕግን ለምትጠብቁ ለናንተ በኮሬብ ያዘዝኩትን ትእዛዝ ለምትጠብቁ ለናንተ ኤልያስን እልክላችኋለሁ፣ የጽድቅ ፀሐይ ይወጣላችኋል፣ እኔም ዶሮ ጫጩቶቿን በክንፎቿ እንደምትሰበስብ እሰበስባችኋለሁ ይላል። የማይሰበሰብ ግን ትውልድ አለ። አንቺ ኢየሩሳሌም ኢየሩሳሌም አላት። ዶሮ ጫጩቶቿን እንደምትሰበስብ ልሰበስብሽ ወደድኩ፣ አንቺ ግን አልወደድሽም አለ። ቤትሽ የተፈታ ሆኖ ይቀራል አለ። እስከ ምጽአት ከጦርነት አትወጣም። መጨረሻም ሐሳዊ መሲህን ተቀብላ ለዘላለም እሳት ትዳረጋለች። ክፉ ነው ዘመኑ። የጠፋ ትውልድ ነው ያለው በዚህ ዘመን። ስለዚህ ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ነው። ዘወትር የእግዚአብሔርን ቃል አንብቡ፣ የእግዚአብሔርን ቃል ስሙ፣ ከእውነተኛ መምህራን ተማሩ፣ መልስ ስጡ። መልስ ሲሰጡ ደግሞ በየዋህነትና በፍርሃት ይሁን እንጂ በከንቱ ንግግር አይደለም አለ። ይሄ እንግዲህ ለሚገባው ነው። ይሄንን ነው የሚነግረን። ታዲያ የሚገርማችሁ ቅድም ወደ አነሳሁት ልመለስና ጌታ አምላካችን በዮርዳኖስ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳም ሄደ። ምን ቀን ተጠመቀ የሚለው ነው እንግዲህ አንስቼ ነበረው። ልደትን ያከብራሉ፣ ትንሳኤንም እንዲሁ ያከብራሉ፣ ለውጣ ያከብራሉ። ጥምቀት ግን በፕሮቴስታንት ዓለም በውጭው ዓለም የለም። የጥምቀት በዓል ይህን የሚያከብረው ኦርቶዶክሱ ነው። ኢስተርን ኦርቶዶክስ ብትሉ፣ የኛ ኦርቶዶክስ ብትሉ እኛንን የምናከብረው ጥምቀት አያከብሩ። እኛ ደግሞ ኦርቶዶክሳውያን አይደንቃችሁ? ቀኑን ሁሉ እናውቀዋለን። ቀኑን ብቻ መስሏችሁ ነው? ሰዓቱን እናውቀዋለን፣ ዓመተ ምሕረቱን እናውቀዋለን። ዛሬች እንድታውቁልኝ ነው የምፈልገው እኔ። አንደኛ የአንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ቃል ልብ ብላችሁ እንድታስቡት። ሁለት የኛ ቤተክርስቲያን ምስጢሯን እንድትረዱ እንድታውቁት ያስፈልጋል። ጌታ የተጠመቀው ምን ቀን ነው አላችሁ? ግን ጻፋችሁ እንዴ? ንገሩኝ እስቲ እናንተ የተባረካችሁ። እግዚአብሔር አሁንም በረከቱን ይላክላችሁ። መብርሃን ከናንተ ጋር ትሁንና ምን አላችሁ እስቲ? ምን ቀን ተጠመቀ እስቲ ንገሩኝ። ምርጫችሁ 7 ቀን ብቻ ነው። ሌላ ቀን አትጨምሩ፣ አታመጡ። ከየት ታመጣላችሁ? 7 ቀን ብቻ ነው ያላችሁ። ከ7ቱ ቀን እንደው ዝም ብላችሁ አብዛኞቻችሁ በእርግጠኝነት ምን እንደምትሉት እሁድ 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 ልትሉ ትችላላችሁ። ጌታ የተጠመቀው ምን ቀን ነው? አልናገርም። ታዲያ ምን ላደርግ መጣሁ? እዚህ ልናገር ነው እንጂ ማክሰኞ ነው የተጠመቀው። ማክሰኞ ቀን ዓመተ ምሕረቱም በ30 ነው። ዕለቲቱ ማክሰኞ ናት። ሰዓቱ ደግሞ ስንት ሰዓት መሰላችሁ? ስንት ሰዓት አላችሁ? እስቲ ሰዓት ደግሞ ንገሩኝ እስቲ። ስንት ሰዓት ይመስላችኋል?
ምንም ተሳሳቱ ችግር የለም። አሁን እየተማማርን ነው ያለነው ከኔ ጋራ። ከዚህ በኋላ እኮ አውቃችሁ ሌላውንም ሰው ተናገረ ማወቅ ራሱ ደስ አይልም እንዴ? ጌታዬ በዚህ ሰዓት ለኔ ሲል ተጠመቀ ብሎ ማወቅ ራሱ ደስ አይልም እንዴ? መልካም ከሌሊቱ 10 ሰዓት በኢትዮጵያ ሰዓት አቆጣጠር ከሌሊቱ 10 ሰዓት ተጠመቀ። ዘመኑን እናውቀዋለን፣ ዓመተ ምሕረቱን እናውቀዋለን፣ ዕለቱን እናውቀዋለን፣ ሰዓቱን እናውቀዋለን። ከዛስ ሳይውል ሳያድር ብለን የለ ወዴት ሄደ? ገዳመ ቆሮንጦስ ሄደ። ማቴዎስ 4 ሉቃስ 4 ያለው ታሪክ ወደ ጾም ሄደ። 40 ቀንና 40 ሌሊት ይጾም። ከዛ ጾሙን ፈጸመ። እሁድ ቀን ተመለሰ። በሶስተኛው ቀን በቃና ዘገሊላ ሰርግ ነበረ። ሰርጉ ደግሞ መቼ ነው? እንደገና ማክሰኞ። አያችሁት በመሃል ያለው ልዩነት? ስለዚህ ዮሐንስ ወንጌል ዛሬ ስንጀምር ምዕራፍ 1 ላይ የጀመርነው ወአመ ሳልስት ዕለት ብሎ ከብካብ ኮነ በቃና ዘገሊላ ብሎ ሲያመጣ ዮሐንስ ወንጌላዊ የተባረከው ቅዱስ ሰርጉ የተደረገው ማክሰኞ ቀን ነው። ይሄንንም አባቶቻችን አብራርተው በደንብ አድርገው ጽፈው ጌታ ተጠምቆ ማክሰኞ ዕለት ተጠምቆ የዛኑ ቀን 40 ቀንና 40 ሌሊት ጾም ወደ ገዳመ ቆሮንጦስ ሄደ። ገዳመ ቆሮንጦስ በመጽሐፍ ቅዱስ ውስጥ አልተጻፈም። ዕውቀት ማለት እንግዲህ ይሄ ነው፣ መማር ማለት። እሱ የተጻፈው በወንጌሉ ላይ አይደለም። እኛ በምንቀበላቸው 81 መጽሐፍት ውስጥ በሲኖዶስ በሐዋርያት ተነግሮናል። ሐዋርያት ነግረውናል። ቆሮንጦስ ይባላል ገዳሙ። ቆሮንጦስ የሚለው ራሱ ቁጥሩ ከ40 ጋር ይገናኛል። ምድረ በዳ ይለዋል ወንጌሉ። ስለዚህ ጌታችን ማክሰኞ ተጠምቆ ዕለቱን ሄደ። ዕለቱን ሄዶ ማክሰኞ ስትቆጥሩት 40 ቀን የሚፈጸመው ቅዳሜ ነው። ቅዳሜ ቀን ይፈጸማል። ከዛ በኋላ ጌታችን ኢየሱስ ክርስቶስ እሁድ ገብቶ ያድራል። የት? ገሊላ። እዛ ደግሞ ምን ነበር? በዛ ጊዜ ሰርግ ነበረ። እሁድ ገብቶ መቼ ነበር ሰርጉ? ማክሰኞ። ስለዚህ በሶስተኛው ቀን ማለት ጌታ ከገዳመ ቆሮንጦስ ከተመለሰ በሶስተኛው ቀን ቅዳሜ ጨረሰ፣ እሁድ ገብቶ አደረ። ከዛ በኋላ በሶስተኛው ቀን ማክሰኞ ቀን በቃና ዘገሊላ ሰርግ ነበረ ይላል። የዛሬ ትምህርታችን ይሄ ነው። በቃና ዘገሊላ የተደረገው ተአምር ድንቅ ነው። እሱን ደግሞ እየቀጠልን ያለን። በተለይ ይሄ ትምህርት የፕሮቴስታንት እምነት ተከታዮች ለምን ድንግል ማርያምን እንደጠሏት የምናይበት መጽሐፎቻቸው ላይ ያለ ነገርም አሳያችኋለሁ። በቃና ዘገሊላ ምን እንዳደረገ ታውቃላችሁ። ሕይወታችሁ ይለወጥ፣ ክፉ አይንካችሁ፣ የምትመኙትን አትጡ፣ ከመከራ ሥጋ ከመከራ ነፍስ ይሰውራችሁ፣ ሀብተ ሥጋ ሀብተ ነፍስን ያድላችሁ። ከመከራ ሥጋ ከመከራ ነፍስ የሰወረ ሕይወተ ሥጋ ሕይወተ ነፍስን ይስጣችሁ፣ ሀብተ ሥጋ ሀብተ ነፍስን ያድላችሁ፣ ከሐዘነ ሥጋ ከሐዘነ ነፍስ ይሰውራችሁ፣ ትፍሲተ ሥጋ ትፍሲተ ነፍስን ይስጣችሁ። ቅድስት ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ያስተማረን የመከረን የገሰጸን ኃያሉ አምላክ ክብርና ምስጋና ይግባው። የዛሬ ትምህርታችን በአንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ለምትጠየቁት ስለናንተ ስላላችሁ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ስጡ። 2 መልስ መስጠት ደግሞ የምትችሉት ስትዘጋጁ ነውና ተዘጋጁ። ንበሩ ድልዋን ይክሙ ነው። ለመንግስተ ሰማያት ቢሆን ተዘጋጅታችሁ ሁሉ ጊዜ ተቀመጡ። 3 በየዋህነትና በፍርሃት ይሁን። መልካም። በዚህ መልክ ዮሐንስ ወንጌል ምዕራፍ 2ን እንደዚህ ጀመርን። ጌታ የተጠመቀበትን ቀን አወቅን፣ ዓመተ ምሕረቱን አወቅን፣ ወዴት እንደሄደ ከተጠመቀ በኋላ ወደ ገዳመ ቆሮንጦስ አወቅን፣ ሰርጉ ቃና ዘገሊላ መቼ እንደተደረገ አወቅን። እንቀጥላለን ደግሞ ያለውን። መንፈስ ቅዱስ በእኔም በእናንተ ይደር። ሀገራችንን ኢትዮጵያ በዓይነ ምሕረቱ ይመልከትልን፣ የነደደውን እሳት ያጥፋልን፣ መዓቱን በምሕረት ይመልስልን። ኦርቶዶክስ መሆን መታደል ነው። መታደል ብቻ ሳይሆን መዳን ነው። መዳኑም የዘላለም ሕይወት ነው። የድንግል ልጅ ኢየሱስ አምላካችን ክብርና ምስጋና ይግባው። የማርያም አይነት እኮ በፍጥረት ታሪክ ውስጥ እኮ የለም። ከሷ በፊትም አልነበረም፣ ከሷ በኋላም አይኖርም። ባይሰው እህቶች አይኖርም። ማርያም ብቸኛ ናት። በድንግልናዋ ጸንሳ ተገኘች እኮ ነው የሚለው። ኢትስ ዲቫይን ወርክ
የመለኮት ስራ ነው ይሄ። ለምድ በጣም ደጋግመን ሰምተን ለምደን እንጂ እናንተ ታውቃላችሁ እንዴ በድንግልና የጸነሰች? በጣም ኖርማል ሆናችሁብኝ። ማርያም ብቻ ናት ጸንሳ ጻድቁ ዮሴፍ እንኳን እስኪጨነቅና እስኪቸገር ድረስ እንዶ በቃ ተጨነቀ እንዳያስወግራት ብሎ በስጉር ሊቷት እስኪያስብ ምን ታርግ? እሷስ መለኮት ሕይወቷን አቋርጦ መጥቶ ነው። አይ በንጽህና ኖራ ራሷን ጠብቃ እያማጠነች ስትኖር እግዚአብሔር መጣ እሷ ሕይወት ላይ። በቃ ትጸንሻለሽ አላት። ካንቺ የሚወለድ አለ። ማን ነው አለችው። ቅዱስ የእግዚአብሔር ልጅ አላት። እንደው በእውነት እኮ ነው የምላቸው የወንጌላት ጸሐፊዎች የማርያምን ሁኔታ በደንብ ስላላወቁና እሷም አብራርታ ምናልባት ስላልነገረቻቸው እንጂ ቅዱስ የእግዚአብሔር ልጅ ካንቺ ወለደ ምንድን ነው የሚባለው? አሁን እኛ እንኳን በሕይወት ላይ የሆነ ነገር ይሆናል ስንባል እንዴ ነው የምንሆነው? መለኮት ልትወልጂ ነው ሲላት ምን ታርግ? እነሆ እኔ የጌታ ባሪያ ነኝ እንደ ቃል ይሁንልኝ አለች። አሁን ቃሉ እንደሱ አይደለም የሚለው? እነሆ የጌታ ባሪያ እንደ ቃል ይሁንልኝ አይደለም የሚለው? ትክክለኛ ትርጉሙ እኔ የጌታ ባሪያ ነኝ አለች። ፈቃዱን በእኔ ይፈጽም አለች። ይሄ ከኔ አቅም በላይ ነው፣ ጸልዬ ያመጣሁት አይደለም አለች። ራሱ አፖይንት አድርጎ ራሱ ቀጠሮ ይዞ መርጦ ነው አለች። ጸነሰች። እግዚአብሔር ያሳያችሁ እንግዲህ 9 ወር ጠበቀች። ጸንሳ እየገፋ ጽንሱ 9 ወር ጠበቀች። በሉቃስ መሰረት ሉቃስ ምዕራፍ 2 ላይ ነው ኢየሱስ የሚወለድ። በሉቃስ መሰረት ካያችሁት እንግዲህ እየገፋ ሴት አሁን እምትወልድ ቀን ቅዱስ የእግዚአብሔር ልጅ ነው እንግዲህ ትወልጃለሽ የተባለችው። ምን አይነት ልጅ ልወልድ እችላለሁ ብላ ተጠብቃለች። ስትወልድ ግን ይገርማችኋል እንደ ማንኛውም አይሁዳዊ ሕፃን የወለደችው። በጨርቅ ጠቀለለችው አይደል? አምላክ ነውና አይበርደውም ተብሎ ፍጹም ሰው ነው ከኃጢአት በቀር በነገር ሁሉ የኔ አይነት ነው። በጨርቅ ጠቅልላ ግርግም ውስጥ አስተኛቸው። ሸፍና እንዲሞቀው አርጋ እንደ ማንኛውም ልጅ። በዚህ ሰሞን አካባቢ የዛሬ 2000 ዓመት ገደማ ኢየሱስ ለሰው ልጆች ኃጢአት ለመሞት ተወለደ። ፕሮግራም ይዞ የዘላለም አምላክ ተወለደ። ከጊዜ ውጭ የኖረ አምላክ ቃል ሊቆጠርለት። ገላትያ ምዕራፍ 4 ቁጥር 4 ላይ ዘመኑ በደረሰ ጊዜ ኢየሱስ ክርስቶስ ከሴት ተወለደ አይደል? ዘመኑ ሲደርስ ኢየሱስ ክርስቶስ ከሴት ተወለደ። በሰው ፕሮግራም ይሆን አይደለም፣ እግዚአብሔር የላከው ነው ያለው ጳውሎስ። እግዚአብሔር የቀጠረው ዘመን ነበረው። ሲሞላ ኢየሱስ ክርስቶስ ከሴት ተወለደ። እሷ ፕሮግራምና ፈቃድ ውስጥ የለም፣ እግዚአብሔር ነው የላከው። ኢየሱስ ተወለደ፣ ሊያድነን ተወለደ፣ በእውነት ነፃ ሊያወጣን ተወለደ። እንደዚህ አይነት የማይቆጠር ሕዝብ ወደ እግዚአብሔር መንግሥት ሊቀላቀል ኢየሱስ ተወለደና የሚወለድ ሕፃን እንደሚሆነው ሆነ። እንግዲህ ሉቃስ ሲነግረን የ8 ቀን ሕፃን ነበር አለ። የዘላለም አምላክ የ8 ቀን ሕፃን ይጋጫል አይደል? ዘላለም ብላችሁ ከጊዜ ውጪ ጠርታችሁ 8 ቀን ስትሉ የ8 ቀን ሕፃን እናቱ ማርያም እንደ ማንኛውም አይሁዳዊ እናት የ8 ቀን ሕፃን አቅፋ በጨርቅ ጠቅልላ ለእግዚአብሔር ልትሰጥ ይዛው ወደ ቤተ መቅደስ ሄደች። እግዚአብሔርን ለእግዚአብሔር ልትሰጥ። እሱ እኮ እግዚአብሔር ወልድ ነው፣ ሰውን ለማዳን ነው ፍጹም ሰው የሆነው። He was and is God። ፍርድ ቤቱ የአባትነት መብቱ እንዲከበር ውሳኔ አስተላልፎለታል። የፌዴራል መጀመሪያ ደረጃ ፍርድ ቤት በዋንትያ ሰለሞንና በልጁ አባት መካከል ለወራት ሲያከራክር በቆየው የሕፃን ልጅ የመጎብኘት መብት ጉዳይ ላይ ውሳኔ አስተላልፏል። የልጅቷ አባት የሆኑት አመልካች ልጄን እንዳልንከባከብና እንዳልጎበኛት ተከልክያለሁ በሚል ለፍርድ ቤት ባቀረቡት አቤቱታ የመጎብኘትና የመንከባከብ መብታቸው እንዲከበር ጠይቀው ነበር።
ተጠሪ ዋንትያ ሰለሞን ለቀረበባት ክስ በሰጠችው ምላሽ አመልካች ከዚህ ቀደም አባትነቱን ክዶ ሲከራከር እንደነበርና በወቅቱ በገንዘብ እጥረት ምክንያት የዲኤንኤ ምርመራ ባለመደረጉ መዝገቡ ተዘግቶ እንደነበርም አስታውሳለች። አክላም አመልካች አባትነቱን በሕግ ሳይረጋገጥ ያቀረበው ጥያቄ ተቀባይነት የለውም፣ ልጇን በአግባቡ እየተንከባከበች እንደሆነና ሕፃኗን የሚጎዳ ምንም አይነት ተግባር ወይንም ቪዲዮ እንዳልሰራች፣ አባትነቱን ክዶ የቆየና ቀለብ ቁርጦ የማያውቅ ሰው ሕፃኗን እንዲጎበኝ መፈቀዱ ለልጅቷ ደህንነት ተገቢ አይደለም የሚሉ ነጥቦችን በማንሳት ክሱ ውድቅ እንዲደረግላት ተሟግታለች። ጉዳዩን ሲመረምር የቆየው የንፋስ ስልክ ላፍቶ ምድብ 4ኛ የቤተሰብ ችሎት የግራና ቀኙን ክርክር ከመረመረ በኋላ የሚከተለውን ውሳኔ አስተላልፏል። አንደኛ፣ የአባትነት መብት አመልካች የልጅቷ አባት ከመሆናቸው አኳያና የህፃናት መብት ወላጆቻቸውን የማወቅና የመንከባከብ መብትን የሚደግፍ በመሆኑ አባትየው የመጎብኘት መብት አላቸው። ሁለተኛ፣ የማስረጃ እጥረት ተጠሪ ዋንትያ አመልካች ልጃቸውን እንዳይጎበኙ የሚያደርግ በቂ የሰነድም ሆነ የሰው ምስክር ማስረጃ አላቀረበችም። ሶስተኛ፣ የጉብኝት መርሃ ግብር አመልካች ዘወትር እሁድ በሳምንት አንድ ጊዜ ልጃቸው በሚኖሩበት የተጠሪ ቤት በመሄድ ከጠዋቱ 4 ሰዓት እስከ ምሽቱ 11 ሰዓት ድረስ የመጎብኘትና የመንከባከብ መብት እንዲኖራቸው ፍርድ ቤቱ ወስኖላቸዋል። ይሄ የሁለት ኢትዮጵያውያኖች ወግ ነው። አንደኛው ይሄ ከታች የምታዩት ባለ ጊዜ ነኝ ይላል። እኚህ ደግሞ ከላይ የምታዩቸው ደግሞ ጊዜ የከዳቸው ቀን የጎደለባቸው ኢትዮጵያዊ አባት ናቸው። ከታች ያለው ጥጋበኛ በኦህዴድ ተረኞች አለ ሕግ የተሰየመው የሸገር ከተማ ከንቲባ ተብዬ ሲሆን ተሾማ አዱኛ ይባላል። የኦህዴድ አባልና የባለ ጊዜዎች ነን ባይ ደሃ አስለቃሽ ዘመድ ነው። በቀደም ካናዳ ላይ $2 ሚሊዮን ቤት ገዝቶ በቅርቡ መመለሱ ታውቋል። ጎበዝ እንግዲህ አስቡት፣ በወር 40 ሺህ ብር በሚከፈለው ደሞዙ ነው $2 ሚሊዮን ቆጥሮ ካናዳ ላይ ቤት የገዛው። እኚህ ኢትዮጵያዊ ደግሞ ከታች ያሉት ጥበቃ ሆነው አገራቸውን ለ20 ዓመታት ያገለገሉ ከ10 ልጆች በላይ ብርድና ፀሐይ የተፈራረቀባቸው ሀገር የመሩ በሰፈራቸው የተከበሩ ሰው ናቸው። 10 ልጅ ገደማ አፍርተዋል። እድሜ ዘመናቸውን በሰበሰቡት ገንዘብ 150 ካሬ ሜትር ገዝተው መኖሪያ ቤት ሰርተው ኮልፌ አካባቢ ጎጆ ቀልሰው ይኖሩ ነበር። የደቡብ ተወላጅ ናቸው። ከደርግ ዘመን ጀምሮ ነው የኖሩበት ቤት ህገወጥ ነው ብለው ለኦህዴዲቷ ኢትዮጵያ አትመጥንም ብለው በላያቸው ላይ ያለ ማስጠንቀቂያ ያፈረሱባቸው። ቀይ ጥቁር ሆኖ ያሳደጎቻቸው ልጆቻቸው ተበተኑ። አባባ የሰው ልጅ ምን በልቶ እንደሚኖር ይሄ ፋሽስት የኦህዴድ ስርዓት ምን ይሰማዋል ብለው ይጠይቃሉ። ምንም አይሰማው። የሰው ልጅ እህል እንጂ ሳር አይገጥም ብለውም ያነባሉ። እድሜ ልካቸውን ያለፉበትን ንብረት አፍርሰው ባዶአቸውን አስቀርተዋቸዋል። እድሜ ሞቶ አይሞላም። ሽበቶቼ ምስክር ናቸው። በስተርጅና ቤተሰቦቼ ተበትነው የተንከራተትኩ ነው። አንድ ልጅ በቤት ፈረሰው ተማሮ መሄጃ አጥቶ ራሱን አጥፍተዋል ይላሉ። የቀበርኩት ነሐሴ ወር ላይ ነው እያሉ ይናገራሉ። ሳርና አበባ ደሞዝ የተከፈለ ይጠበቃሉ። የሰው ልጅ ህይወት ግን የትም ተጥሎ እንደ አባባ ይታያል። እኒህ ምስኪን አባት ቪዲዮ ከፈለጋችሁ ኮመንት ላይ መስጫው ላይ ላያይዝላችሁ ይችላሉ። ይሄ አረመናዊ ኦህዴድ አገዛዝ በሰው ህይወት ምን ያህል እየተጫወተ እንደሆነ፣ ስንቱ እንዳፈናቀለ፣ የስንቱ ቤተሰብ እንደበተነ፣ ህዝብ ነቅሎ ዘንባባ እየተከለ እንደሆነ፣ ከሰው ልጅ ነፍስ የሳር እድገት የሚያሳስበው አገዛዝ እንደሆነ ያሳያል። የኢትዮጵያ ህዝብ በዚህ የግፍ ስርዓት ላይ ዛሬም የተረገጠና እየተዋከብክ ነው። በአንድነት መታገልና ለነጻነት በጋራ መቆም ለነገ ብለህ ማታስቀምጠው የመጨረሻው ዕጣ ፈንታ ነው። ወይ ብለህ ትታገላለህ፣ አለበለዚያ ደግሞ ብለህ ትፈርሳለህ። መፍትሄው በእጅህ እምቢ ለበሻሻው፣ እምቢ ለአብይ አህመድ፣ እምቢ ለኦህዴድ አልገዛም ማለት ብቻ ነው። ባላችሁበት ይመቻችሁ። ፒስ ነው እኔ ጥያቄ የማደርገው ምን ሆነው ነው? እግዚአብሔር በሚያውቀው አያዳምጡም እንዴ? ምን ነካችሁ? እሺ ምንም ይቅርታ አድርጉልኝ። በጣም ጩኸታሞች ናቸው። በነገራችን ላይ ጩኸታሞችን በኋላ አሳያችኋለሁ። የፔንቴኮስታል ሙቭመንት ከዚህ ከመንፈስ ቅዱስ ስጦታ ከሚባለው አንዱ የፔንቴኮስታል የአዙዛ ስትሪት ላይ የጎዳኛ ሰፈር የተመሰረተ ነው። የፔንቴኮስቴ ማለት በ1906 ነው የተመሰረተው። ጩኸት ነው። ድብርቅርቅ ወንበር መስበር የመንፈስ ቅዱስ ስጦታ ነው ብለው ያምናሉ። ጩኸቱ ከዚያ ጋር የሚመጣ ነገር ነው። ካራክተራይዝ ተደርገዋል። ጩኸቱ አምልኮ ቦታ ድብልቅልቅልቅልቅልቅልቅ የሙዚቃ በቃ ቴዲ አፍሮ በቃ ናይት ክለብ ይሄ የመንፈስ ቅዱስ ስጦታ ነው ብለው የሚያምኑት። ጩኸቱ የሚመጣው ከተቋሙ ጭምር የእንዲዎቹ አትሳደቡ የሰዎች ፐርሰናሊቲ ሊቀርጽ እንደሚችል በዚህ አጋጣሚ ነው ያይቻለሁ። ሉተራን ተብሎ የሚጮህ በጣም የተረጋጉ ናቸው። በተለይ ኮንሰርቫቲቭ የሆኑት በነገራችን ላይ በካራዝማቲክስ እና በኮንሰርቫቲቭ ሉተራን መካከል ያለው ልዩነት ልነግራቸው አልችልም። በጣም ሰፊ ልዩነት ነው ያለው። ኢትዮጵያ ውስጥ ያለው ሉተራን ካራዝማቲክስ ውስጥ የገቡ ከሆኑ
በቃ ጴንጤቆስጤ በሏቸው። በጣም ታውጠዋል፣ አልቀዋል። ዝም ብለው መጽሐፋቸውን ያወሩታል እንጂ እነዚህ የምታወሩት የካሪዝማቲክስ ያንን ሙመንት ውስጥ ከሆናችሁ የላችሁ፣ ተበልታችኋል፣ አልቃችኋል። ሶኒ አሁን የማወራው ኦሪጂናሉ ሉተራን ነው የማወራው። ኮንሰርቫቲቭ የሆኑትን ማለት ይሄ የጴንጤቆስታል ከ20ኛው ክፍለ ዘመን በፊት የነበረውንና ከዛ በኋላ ያለውን ጩኸት እንደማነጻጸርላችሁ። ስለዚህ ሁለቱም ለአንተ ምን ልዩነት አላቸው ካላቸው እኔ ጩኸታሞች እንደነ እስራኤል ዳንሳ እንደነ እዩ ጩፋ አጭበርባሪ፣ ሞላጫ፣ ሀገር የሚያጠፋ ልብ አድርጉ ለይቼ ነው የተናገርኩት። አሁን ሁለቱም ሉተራንም ጴንጤቆስታልም ለአንተ ምን ልዩነት አለው የሚሉኝ ሰዎች ነበሩ። አይደለም አልኩኝ። ይሄ ጩኸታሞች ለይቼ ነው ጴንጤ ሁሉንም ሳይሆን እንደ እዩ ጩፋ እንደ እስራኤል ዳንሳ ያሉ በደንብ ስሙኝ። የምናገረውን አካል የሚያበላሽ ርስታችንን የሚያበላሽ የኢትዮጵያን ካራክተር ልክ እንደ ናይጄሪያ እንደዚህ ምናምን የሚያበላሹ ሰዎች ከሚመጡ እኔ ይቅርታ አድርጉልኝና ጨዋ ሙስሊሞች ይሻሉኛል። ልብ አድርጉ። ስም ጠቅሼ ግለሰቦቹ ለምሳሌ ናይጄሪያ ያልኩት ማን ነው? ጆሹዋ አጭበርባሪ፣ ሙልጫ አጭበርባሪ የነበረ ሰው ነው። እንደዚህ ያሉ ሰዎች ከሚመጡ አልኩኝ እኔ አገር ያበላሻሉ። እንደዚህ ያሉ ሰመጡ አልኩኝ። አገር ስለሚያበላሹ የጋራ አገር ስላለን ያገባናል